መኖር የሚባለው ሐሳብ በጣም ቀላል ቢሆንም እንኳን ሰዎች ማሳካት ያቃታቸው ወይም ወደ ራሳቸው አምጥተው መተግበር ያልቻሉት እንቅስቃሴ ነው። ሰውም በምድር ሲኖር መኖር ለምን እንዳቃተውና በእኛ መንገድ መኖር እንዴት በቀላሉ ማሳካት እንደሚችል በዚህ የትምህርት ቪዲዮ ላይ የምናሳያችሁ ይሆናል። አብራችሁን ቆዩ። ሰላም ጤና ይስጥልን። የእውነትን በፍቃድ የዩቲዩብ ቻናል ተከታታዮቻችን ዛሬ የህይወት ትምህርት ቅኝቶች ፕሮግራማችን ላይ ከምዕራፍ 2 መኖር በሚል ርዕስ የቀረበውን የዮናታን ትምህርት ባጭሩ የምንጋብዛችሁ ይሆናል። መልካም ቆይታ። በዚህ የትምህርት ቪዲዮ ላይ ዮናታን መኖር ቀላል እንደሆነ ተናግሯል። መኖር ቀላል ነው ያለበት ምክንያት ደግሞ ከሰው ውጪ ያሉ ሌሎች ፍጥረታት በቀላሉ እያደረጉት ያሉት ነገር ስለሆነና ሰው ከአይምሮ ውጪ ሳያውቀው የሚያደርገው ነገሮች በሙሉ ቀላል ሆኖለት እየኖረ ስለሆነ ነው። ሆኖም ሰው መኖር ለምን እንዳቃተው ዋና ዋና ሐሳቦችን ዘርዝሮልናል። ከነሱ ውስጥ አንደኛው ምክንያት ሰው በማንነቱ እንዲኖር የተፈጠረ ሲሆን ይህም ዕውቀት፣ ችሎታ ወይም ልምምድ ሳይጠይቅ ሰው ራሱ ሆኖ በመኖር የሚያገኘው ውጤት ቢሆንም ራሱ ወደ ማኖር ሜዳ ስላገኘውና በዛ እንቅስቃሴ ውስጥ ራሱን ከዛ ነገር ውስጥ ማውጣት ስላልቻለ በመሆኑ ለስብናው ቀላልና ለእርሱ የተገቡ ነገሮች ቀርበውለት ተቀብሎ መኖር ያልቻለ ሲሆን ሰውም በብዙ ምክንያቶች መኖር እንደማይችል ውስጡ ስለሚያሳምነው እንደ ሌሎች ፍጥረታት አዲስ የህይወት እድሜ ላይ ሲደርስ ህይወቱን ተፈጥሯዊ በሆነ መልኩ ቶሎ ተቀብሎና ለምዶ መሄድ የማይችል አድርጎታል ብሎ በሰፊው አብራርቶልናል። ሁለተኛው ምክንያት ደግሞ ሰው በተፈጥሮ ያሉ ቀላል የሚመስሉ ግን ለሰውየው ህይወት በጣም ወሳኝ የሆኑትን በብዛትና በነፃ ስላገኛቸው ዋጋ ሰጥቶ ቶሎ ከመቀበል ይልቅ በገንዘብ የሚገዛቸውን ነገሮች ላይ ዋጋ የሚሰጥና የሚቀበል ስለሆነ ሰውን በቀላሉ ከሚኖርበት መኖሪያው እንዲሸሽ አድርጎታል ብሎ ተንትኖልናል። በስተመጨረሻ እኛ የመኖር ዕውቀት ይዘን የመጣንበት ምክንያት እኛ ሰው ሆነን መኖር ስለተሳካለን፣ መኖር ሳንችል ቆይተን አሁን ደግሞ መኖር የቻልን ስለሆነና ቀላል የምትመስል ግን ዋና የሆነችውን መኖርን ጨብጠን በየዕለቱ በየቀኑና በየእንቅስቃሴው በሙላት የኖርንበትና የተሳካልን በመሆኑ ምክንያት ነው። በአጠቃላይ እኛ የምንለው መኖር በተስፋ የሚቀመጥ ሳይሆን ዛሬውኑ ሰው መኖር የሚጀምርበትና የሚያኖረው ፈጣሪ ለፍጥረቱ የማኖር ፍቃድ ስላለ ነው። ሰው ደግሞ በፍቃዱ ወደዚህ ህይወት መጥቶ መኖርም የሚጎናጸፍበት የህይወት መንገድ ነው እያልን በይበልጥ ቪዲዮ እንድትከታተሉ እንጋብዛችኋለን። መልካም ቆይታ። መኖር የሚለው ሐሳብ መጀመሪያ ከሐሳቡ ስንነሳ በጣም ቀላል የሚመስል ሐሳብ ግን ደግሞ ሰዎች ማረግ ያቃታቸው ወይም ደግሞ ወደ ራሳቸው አምጥተው መተግበር ያቃታቸው እንቅስቃሴ ነውና ቀላል ነው ስል ለምሳሌ ሌሎች ከሰው ውጭ ያሉ ፍጥረታቶች በቀላሉ እያደረጉት ያሉት ነገር ነው። ለዛም ነው ቀላል ነው ያልኩት። ሌላ ደግሞ ተጨማሪ ቀላል ነው ያልኩበት ምክንያት ሰው ሳያቀው ነበር ማድረግ የሚጠበቅበት የነበረው ይህንን ተግባር ማለት ነውና ስለዚህ ሳያቀው የሚያረጋቸው ነገሮች በሙሉ ቀላል ሆነውለት ነው የኖረው እስከዛሬ። ጠቅሳለሁ ከዚህ በፊትም እንደምለው ለምሳሌ ሰው መተንፈስ በጣም ቀሎት ነው እየኖረ ያለው። የመኖር ግን አንድ አካል ነው። በስጋው ምድር ላይ ተንቀሳቅሶ ሲኖር አየር የሚባለውን ነገር አስገብቶ ከዛ አስወጥቶ የኑሮ መስተጋብሩን መቀጠል አለበትና ያንን ፕሮሰስ ግን እንዴት ነው ያደረገው እንዴት ነው የቻለበት ቢባል ተምሮት አይደለም የቻለበት ወይም ደግሞ ሰልጥኖ አይደለም በዛ ጉዳይ ላይ የቻለበት ግን እያደረገው ነው ደግሞ በቀላሉ። ነገሩ ደግሞ አንድ ስቴፕም ደግሞ አተኩረን ካየነው ደግሞ በጣም ትልቅ ህልውና የሚጠይቅ ነው። ትልቅ የህልውና ጉዳይ ነው ማለት ነው። ስለዚህ አሁን ሰውን በስብናው እንግዲህ የኛ ትምህርት ሁሌ እንደምንለው በብዛት ወደ ስብና የሚያተኩር ስለሆነ በስብናው ደግሞ ልክ እንደዚህ ቀላል ይሆኑ ለሱ የተገቡ ነገሮች ተዘጋጅተው ቀርበውለት ግን እነሱን ተቀብሎ
በእነሱ ብቻ መኖር ያልቻለበት ሂደት ነው ያለውና እነዚህ ነገሮች መኖር ትችላለህ እንኳን ተብሎ ሲነገረው በብዙ ምክንያቶች እንደማይችል ነው ውስጡ የሚያሳምነው እንጂ እንደ ቅለታቸው ተቀብሎ መሄድ አይችልምና ይሄ የሆነበት ደግሞ ምክንያት ምንድነው? አሁን ሰው በተለይ ያው ሁሌ እንደምለው ከሌሎች ፍጥረቶች አንፃር ሲነጻጸር ራሱን ወደ ማኖር ሜዳ ውስጥ ራሱን ስላገኘው በዛ እንቅስቃሴ ውስጥ በየዘመኑ እየተበተበ የመጣው ነገርና ራሱን ከዛ ውስጥ ማውጣት ያልቻለባቸው ብዙ ጉዳዮች ስለኖሩ ነው ለዚህ ነገር እንደ ሌሎች ፍጥረታቶች ቶሎ ብሎ አዲስ የህይወት እንትን ሲመጣበት የህይወት እድሜ ላይ ሲደርስ ያንን ነገር ቶሎ ተቀብሎ ተፈጥሯዊ በሆነ መልኩ አዳፕት አድርጎ መሄድ የማይችልበት ምክንያት ከነዛ ነገሮች ከዘመን ወደ ዘመን እየራቀ ስለመጣና እነዛ ነገሮች እኮ መብትህ ናቸው አንተ እኮ እንዲህ ነበር መኖር የነበረብህ ይሄ እንደዚህ ነበር እኮ ድሮ እንዳንተ ያልወደቁ ሰዎች የሚኖሩት ተብሎ ሲነገረውም ትንሽ ወጣ ያለ ሐሳብ የሚሆንበት ከዘመን ዘመን እንትን ያለው ነገር ነው የከረረ ነገር ስለገጠመው ነውና ሰዎችን ተፈጥሯዊ ነገሮችን ማስተማር እና ይሄንን ነገር አድርጉ ብሎ መምራት በጣም የውድቀት ነው ብዬ ከዚህ በፊትም ጠቅሻለሁና ግን ደግሞ ደርሶ አሁን ሰው ያለበት ደረጃ እንደሱ አይነት መጠቋቆም ላይ ስለደረሰ እንጂ ይሄ አሁን እኛ የምንለው እኔም በርኬም እየመጣን በየሳምንቱ የምናስተምራችሁ ነገሮች ሰው በመጀመሪያ በፍጥረት ማንነቱ የሚገቡት ነገሮች እንጂ የሆነ ዘመን ላይ የሆነ ሰው አስተምሮት የሚደርስባቸው ጉዳዮች አልነበሩም። ግን እንዳልኩት ወድቆ የመጨረሻ አሁን በዚህ ዘመን የደረሰበት ሁኔታ ያመጣበት ነገር ነውና ለሱ ደግሞ አንድ ጥሩ ማሳያ ምንድነው? ለምሳሌ ሰው ቀላል ነገር ሲሰጠው ቀላል ነገርን ይሄ ነገር ጥሩ ነው ብሎ የመቀበል እንትን የለውም ውስጡ አይቀበልለትም እላለሁ። እንደውም ብዙ ጊዜ ምን ማለት ነው ይሄ ለምሳሌ ዋጋ አይሰጥም። አሁን በተፈጥሮ ያሉ ቀላል የሚመስሉ ግን ለህይወቱ በጣም ወሳኝ የሆኑ ቅድም እንደጠቀስኩት እንደ አየር እንደ ዝናብ እንደ ፀሐይ እንደ ውሃ እንደዚህ ከዝናብ ውጪ ያሉትን የውሃ እንትኖችንም ብናያቸው ብዙ ዘርፈ ብዙ በተፈጥሮ የተሰጡት እንትኖች አሉ። ግን እነሱን በተፈጥሮ ስለተሰጡትና በነፃ ስላገኛቸው ዋጋ ከሚሰጠው ይልቅ የሚገዛቸውን ነገሮች ነው የበለጠ ዋጋ የሚሰጣቸው። ይሄ ግን መነሻው ምንድነው ከተባለ እንዳልኳችሁ ነው። በዚህ ዘመን የሚኖር ሰው ምን አይነት እንትኖች ችግሮች ገጥመውታል? ቀላል የሆኑ ነገሮችን በቀላሉ ወስዶ ይሄ ነው እኮ ቫልዩ ሊኖረው የሚገባው ዋጋ ሊሰጠው የሚገባው ብሎ መቀበል የሚችልበት ማንነቱን ስላጣ ሌላ ሁሉ ተስማምቶ ይሄ ነው ትልቅ ያለውን ነገር እሱም ትልቅ ብሎ የመቀጠል ግዳጅ ውስጥ ስለወደቀ የዛ ሰለባ በመሆኑ ነውና መኖርም ከዚህ የራቀ አይደለም ሐሳቡ። ያው እንዳልኳችሁ ከተፈጥሯዊ ነገሮች መነሳት የፈለኩበት ሪዝን ምንድነው? ሰዎችም በተፈጥሯቸው እንዲኖሩ የተፈጠሩ ነበሩ እንጂ ሌሎች በጣም በየዘመኑ የሚመጡ አዳዲስ ነገሮችን አዳዲስ ሰው ሰራሽ የሆኑ ነገሮችን እየተቀበሉ እነሱን እየተለማመዱ እንዲኖሩ ሳይሆን የተፈለገው የነበረው ልክ ሌሎች ፍጥረታቶች በምድር ያሉት ድሮ በነበራቸው ማንነታቸው ነው አሁን የምታገኟቸው እነሱ በሚኖሩበት መልኩ እንዲኖር ነበር የተፈለገው። ያ ደግሞ ዕውቀት አይጠይቅም፣ ችሎታ አይጠይቅም፣ ወይም ደግሞ ልምምድ አይጠይቅም። ሰው ራሱን ሆኖ ቢኖር የሚያገኘው ውጤት ነበር በቀላሉና እሱ ውጤት ላይ ለመመለስም የሚከብደውም እንዳልኳችሁ አሁን ባለበት ሁኔታ እሱን ማድረግ አዳጋች ስለሆነም ነው አንደኛ። ሁለተኛ ደግሞ ብዙ ይሄንን ሲያደርጉ የሚስተዋሉ ሰዎችም ስለሌሉ ነው። ዕውቀቱም ሁሌ እንደምላችሁ ነው ከኛ በኩል ነው አሁን ላይ እየመጣ ያለው ወደ ሰው ዘር። ስለዚህ እኛ እኮ ይሄ ነገር ተሳካልን ሰው ሆነን መኖር ሳንችል ቆይተን አሁን መኖር ቻልን እያልን መንገዶቹን እየጠቆምን የመጣ ነውም አሁን ነውና መኖር የሚባለው ነገር አንድ ቀን የሚደረግ ነገር አይደለም፣ ወይም ደግሞ አንድ ሰሞን የሚተገበር ተግባር አይደለም። በየቀኑ የሚደረግና በየሰዓቱ የሚያስፈልግ ነገር ነው። እንዳልኩት ግን ሰው ከተቀበረበት ቦታ ያንን ሐሳብ ራሱ ማሰብ ትንሽ እንትን ይሆንበታል፣ አዳጋች ይሆንበታል። እና ይሄ አሁን እኛም የምንላችሁ መኖርም እንትን የሚፈልግ አይደለም። በተስፋ የሚቀመጥ ከሆነ ዘመን በኋላ እደርስበታለሁ እነ ከሌ የሆነ ቦታ ሲደርሱ ያኔ እኔ መኖር ጀምራለሁ የሚባል ጉዳይ ሳይሆን
ዛሬውኑ መጀመር የሚችለው ነገር ነው። ምክንያቱም አኗሪው ፈጣሪው ያ ፍጥረት እንዲኖር ኦልሬዲ በሱ ሳይድ ፍቃዱ ስላለ ሰውየው ብቻ ነው ፈቅዶ ወደዚህ ህይወት መምጣት እፈልጋለሁ ወይም ደግሞ መኖር መጀመር እፈልጋለሁ ማለት የሚችለው እና ከኔ ልምድ ደግሞ እንዳየሁት እንግዲህ ብዙ ሰዎች ወደ እኔ ሲመጡ ካስተዋልኩት ብዙ ሰዎች ባለፈውን ቪዲዮ ላይ ጠቅሼዋለሁ የመጠቀም ፍላጎትና ዝንባሌ እንጂ የመኖር ዝንባሌ የላቸውም ወይም የመፈለግ እንትን የላቸውም እና መኖር ራሱ ምን እንደሆነ ቀስ እያለን ነው የምናስረዳውኛ። ሰው እያሰበ የሚኖረው ምንድነው የሆነ ከ10 ዓመት በኋላ ግቡ ሲሳካ የሚጀምረው ነገር ነው የሚመስለው መኖር። አይ አይደለም፣ ካሁን ነው መጀመር ያለብህ። ምክንያቱም ዛሬ ያልጀመርከው መኖር የዛሬ 10 ዓመት አይመጣም በሚል እና ባህሪዎቹ ሰው መኖር ከጀመረ መኖር ያለበት ህዝብ መሃልም ሆኖ ነው ብቻውንም ሆኖ ነው ብቻ በሰፊው በሚባለው ማንነት ውስጥ ማረፍ ያለበት ጉዳይ እንደሆነ እየጠቀስን እየበታተንን እናስረዳለን። እና ጉዳዩ ግን እንዳልኳችሁ ነው ከእውቀት ባለፈ ውጤት ሰዎች ላይ ማድረስ ስላለበት እሱ ደግሞ ውጤቱ ላይ እንዴት ሰዎች እንደሚደርሱ ከምንም በላይ ወደ እሱ አቅጣጫ እየጠቆምን እንሄዳለን ማለት ነው በእኛ በኩልና ለምሳሌ አየር መተንፈስን ከማስረዳት የሆነ ሰው ከቻለው በቃ ቻለው ያኔ ያልቃል ነገሩና ማስረዳት ፕሮሰሱ አንዳንድ ነገር ላሟላ እችላለሁ፣ አንዳንድ ነገር ላጓደል እችላለሁና ትክክለኛው ያንን ሰው እንዲረዳው ለማድረግ ምንድነው የሚሻለው አፕሮች ካላችሁኝ ያንን ነገር ሰውየው እንዲጨብጠው ማድረግ ነውና ሁሌ ጥቆማችን ወደ መደበኛ ክላስ ኑ እያልን የምንጠቁምበትም ዋና ምክንያቱ ይሄ ነው። ሰዎች ያንን ነገር ራሳቸው ጨብጠው ከዛ በኋላ እነሱ በራሳቸው አንደበት በራሳቸው ፍላጎት ያንን ነገር መግለጽ እንዲችሉ ማድረግ ስለሆነ የኛ ዓላማ ከእውቀት ባለፈ በተግባር ጨብጣችሁት ኦኬ ድሮ እንደዚህ ነበርኩኝ አሁን ደግሞ የምር ደግሞ መኖር ጀመርኩኝ የምትሉበት ለውጥ ላይ ለመምጣት ከፈለጋችሁ ይሄንን ሐሳብ በደንብ ተረድታችሁ ከዚህ በፊትም ጠቅሻለሁ ይሄንን ያልገባችሁ ነገር ላይ ወይም ደግሞ ያላመናችሁበት ነገር ላይ ምንም አይነት እርምጃ እንድትወስዱ እኔም በርኬም አንገፋፋችሁም። ስለዚህ ግን እዩት የራሳችሁን ህይወት እስቲ የሚባለው ነገር እውነት ነው እንዴ? እኔ ልኖር እየተዘጋጀው ነው ወይስ አክቹአሊ እየኖርኩ ነው የሚለውን ሚዛን በራሳችሁ ሰዱና ምላሹ ገና እኔ የኖርኩኝ እኮ አይደለም እንዴት አሁን ባለው ነባራዊ ሁኔታ እኖራለሁ ብላችሁ ወደ እሱ አይነት ሐሳብ ከመጣችሁ ግን እኛ እንዴት ጥንቅቅቅ አድርገን ህይወታችንን እንደምንኖርና እንዴት አሁን በዚህ ዘመን አሁን ባለንበት ሀገር ውስጥ እየኖርን መኖር እንደቻልን መንገዱን እንጠቁማቸዋለን ማለት ነው። ስለዚህ ዛሬ ነበረን ቆይታ በመኖር ጉዳይ ዙሪያ ይሄንን ይመስላል። አድራሻችንን ከፈለጋችሁ ወይም ደግሞ በአካል መታችሁ መማር ከፈለጋችሁ እንደተለመደው በቪዲዮ መጨረሻ ላይ በመናስቀምጠው አድራሻ ደውሉልን ወይም ደግሞ በአድራሻው ኑና እሁድ የመግቢያ ክላስ ተምራችሁ ወደ መደበኛ ክላስ አስተላልፈን ስለምናስተምራችሁ እዛ እንገናኝ። ለዛሬ ነበረኝ ቆይታ ይሄንን ይመስላል። ቻው። የጋበዝናችሁን የትምህርት ቪዲዮ እንደወደዳችሁትና እንደተማራችሁበት እናስባለን። ሁሌም እንደምንለው በአካል መታችሁ ተከታታይ ትምህርቶቻችንን እንድትሳተፉና እኛ ያሳካነውን መኖር በፍቃዳችሁ እንድታሳኩ እንድታገኙ እየጋበዝናችሁ በሌላ የህይወት ትምህርት ቅኝቶች ፕሮግራም እስከምንገናኝ ቻው።